ሉቃስ ወንጌል ምዕራፍ 13 ከቁጥር 10 ጀምሮ በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ጎናችሁ ያለውን ሰው ቀንተህ መቆም ባቃተህ ጉዳይ ላይ በሉት፣ የእግዚአብሔር እጅ ያገኘሃል በሉት። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜ ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡ ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንት ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ጎናችሁ ያለውን ሰው ይፈታሃል ይወስድሃል በሉት። ዛሬ ይፈታሃል በሉት። ቤትህን ይፈታሃል በሉት። ይወስድሃል በሉት። ይፈታሃል ይወስድሃል በሉት። ጮክ ብላችሁ ይፈታኛል፣ ውሃ ወዳለበት ይወስደኛል በሉ። ይኸውላችሁ ይፈታችኋል፣ ውሃ ወዳለበት ይወስዳችኋል። እግርሽን ይፈታል፣ ውሃ ወዳለበት ይወስደዋል። ቤትህን ይፈታዋል፣ ውሃ ወዳለበት ይወስደዋል። ጮክ ብላችሁ እፈታለሁ፣ ውሃ ወዳለበትም እሄዳለሁ በሉ። ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህች የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባምን አለው። ጮክ ብላችሁ ፈታ ዘንድ ይገባል በሉ። ትፈታ ዘንድ አይገባምን አለው። ይህንንም ሲናገር ሳለ የተቃወሙት ሁሉ ምን አሉ? አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ምን አላቸው? ጌታ ሆይ እናመሰግንሃለን። በዚህ ሰዓት ቃልህን እየሰማን አዲስ ነገር በሕይወታችን ላይ ይሆናል። ቃልህን እየሰማን እንግዳ ነገር በቤታችን ላይ ይሆናል። ቃልህን እየሰማን ብርቱ የሆነ ነገር እንቀበላለን። ቃልህን እየሰማን እኛም ከታሰርንበት ነገር እንፈታለን። እኛም ቤታችንም ከታሰረበት ነገር ይፈታል። ድምፅህን እየሰማን ኢኮኖሚያችን ይፈታል። መንፈሳዊ ሕይወታችን ይፈታል። ጉዳያችን ይፈታል። ታሪካችን ይፈታል። ህልማችን ይፈታል። ራእያችን ይፈታል። አሜን፣ ይፈታል። ለረጅም ዘመን የተቀመጠ እቺ ሴት 18 ዓመት ሙሉ ነው ላይዋ ላይ የተቀመጠው። ለ18 ዓመት የተቀመጠባት ነገር ትቷት እንደሄደ ትቶሽ ይሄዳል። ትቶህ ይሄዳል። ትቷችሁ ይሄዳል። ቤታችሁን ትቶ ይሄዳል። ትዳራችሁን ትቶ ይሄዳል። ጉዳያችሁን ትቶ ይሄዳል። ንብረታችሁን ትቶ ይሄዳል። በረከታችሁን ትቶ ይሄዳል። ታሪካችሁን ትቶ ይሄዳል። ልጆቻችሁን ትቶ ይሄዳል። ጮክ ብላችሁ ይሄን ትንቢት በዘመናችሁ ላይ ተናገሩ። ትቶ ይሄዳል። ይህ ክፍል ጌታ ኢየሱስ ክርስቶስ አንድ ቀን ወደ ምኩራብ የገባበት ክፍል፣ ወደ ምኩራብ የመጣበት፣ በምኩራብ ተገኝቶ ያገለገለበት ክፍል ነው። ዛሬ የምናገርበት ነገር ጌታ ኢየሱስ ክርስቶስ እንዲህ ያለበት ቦታ ነው። እናንተ ግብዞች፣ ከእናንተ በሰንበት በሬውን ወይስ አህያውን ከግርግም ፈቶ ውሃ ሊያጠጣው ይወስደው የለምን? ኢየሱስ ጌታ ነው። ፈቶ ውሃ ሊያጠጣው ይወስደው የለምን ያላትን ፓርት ነው መናገር የምፈልገው። ይሄ ክፍል ላይ እቺ ሴት እስረኛ ነች። እቺ ሴት ጎባጣ ነች። ተጭኗት የያዛት ነገር አለ። አስሯት የያዛት ነገር አለ።
ከታሰረችበት ነገር የተነሳ መንቀሳቀስ የማትችል ሴት ነች። ከደረሰባት ነገር የተነሳ ወደፊት እንዴት እንደምትቀጥል የማታውቅ ሴት ነች። የደረሰባት ነገር አንድ ስፍራ ላይ፣ አንድ ቦታ ላይ፣ አንድ ነገር ላይ የተከላት ያቆማት ሴት ነች። ከዕለታት አንድ ቀን ግን ረጅም ዓመት ይዟት ቢሆንም፣ ረጅም ዓመት ጉዳዩ አቁሟት ቢሆንም፣ ረጅም ዓመት በህመም ውስጥ አሳልፋ ቢሆንም፣ ረጅም ዓመት በመከራ ውስጥ አሳልፋ ቢሆንም፣ ረጅም ዓመት በፍርሃት ውስጥ አሳልፋ ቢሆንም 18ኛው ዓመት ላይ ወደ ጤንነቷ ወደ ታየላት ወደ ተነገራት ወደ ጉዳዩዋ የምትገባበት ጊዜ ደረሰ። ለአንድ ሰው ትንቢት ልናገር ነው። ነገሩ ኖርማል የሚሆንበት ጊዜ ደርሷል። ወደ ታየል የምትገባበት ጊዜ ደርሷል። ወደ ተነገራችሁ የምትገቡበት ጊዜው ደርሷል። ጮክ ብላችሁ ጊዜው ደርሷል። ኢየሱስ መጥቷል። ጊዜው ደርሷል። ኢየሱስ መጥቷል። ጊዜው ደረሰ። ጊዜው ሲደርስ ስማ፣ ገንዘብ እንዳይመስል የሚመጣው ጊዜ ሲደርስ ቲፎዞ እንዳይመስል የሚመጣው ጊዜ ሲደርስ ሰው እንዳይመስል የሚመጣው ጊዜ ሲደርስ እሱ ነው የሚመጣው። ጊዜ ሲደርስ ደሞዝ አይደለም የሚለወጠው። ጊዜ ሲደርስ የሆነ አካውንት ውስጥ የሆነ ሚሊዮን ብር አይደለም ቢገባው። ጊዜ ሲደርስ ሰዎች እኔን ማሞጋገስ አይደለም የሚጀምሩት። ጊዜ ሲደርስ የሚመጣው ራሱ ኢየሱስ ነው። ለአንድ ሰው ግን ጊዜው ደርሷል። ለወንድሜ ጊዜው ደርሷል። እህቴ ጊዜው ደርሷል። ዴስቲኒሽን የምትይዝበት ጊዜው ደርሷል። የተነገረህን የምትይዝበት ጊዜው ደርሷል። ጮክ በልና ጊዜው ደርሷል። አየህ፣ ጊዜው ሲደርስ የሰው ፈረቃ ያልቃል። የሰው ፈረቃ ይቋጫል። ጊዜው ሲደርስ የሰው ፈረቃ ያቆምና የእሱ ፈረቃ ይጀምራል። ጊዜው ሲደርስ የሰው ንግርት ያቆማል። የሰው ጭብጨባ ያቆማል። የሰው ሙገሳ ያቆምና እሱ ይጀምር። አንድ ሰው ህይወት ላይ እንዲህ ይሆናል። ቀኝ እጃችሁ ስጡኝ። እንዲህ ይሆናል። እንዲህ ይሆናል። የሰማይ ጊዜ በጤንነታችሁ ጉዳይ ደርሷል። በጤንነታችሁ ላይ ጊዜው ደርሷል። በኢኮኖሚያችሁ ላይ ጊዜው ደርሷል። በራእያችሁ ላይ ጊዜው ደርሷል። በህልማችሁ ላይ ጊዜው ደርሷል። ጮክ ብላችሁ ጊዜው ደርሷል። ደረሰ ጊዜው። ሰው የተመላለሰበት ታይም አለቀ። 18 ዓመት ሙሉ በመቅደስ ስትመላለስ ታይም አለቀ። 18ኛ ዓመት ላይ ተራ ደረሰ። ታይም ደረሰና ኢየሱስ እንዲህ አለ። አያትና ይላል። ወይኔ ኢየሱስ አያትና ጠራት ያለ። ከዛ እጁን በላይዋ ላይ ምን አለ ይላል? ጫነባት። ያን ጊዜ ምን ብላ ቆመች ይላል? ቀጥ ብላ ቆመች። የኔ ጉዳይ እየፈለገ ያለው አንድ እጅ ነው። የጎበጠው ነገሬ እየፈለገ ያለው አንድ እጅ ነው። የኔ የጎበጠው ነገሬ እየፈለገ ያለው አንድ እጅ አለ። አንድ የሰማይ እጅ አለ። አንድ የመለኮት እጅ አለ። እነግርሃለሁ ዛሬ ይሄ እጅ በላያችሁ ላይ ይመጣል። በጎበጠው ነገራችሁ ላይ ይመጣል። በታመመው ነገራችሁ ላይ ይመጣል። ባዶ በሆናችሁበት ነገር ላይ ይመጣል። በተበላሸው ቤታችሁ ላይ ይመጣል። በተበላሸው ትዳራችሁ ላይ ይመጣል። በልጆቻችሁ ላይ ይመጣል። ይሄ እጅ በጤንነታችሁ ላይ ይመጣል። ይሄ እጅ በኢኮኖሚያችሁ ላይ ይመጣል። ይሄ እጅ ቀና ማለት ባቃተው ነገራችሁ ላይ ይመጣል። ቀና ሊያደርጋችሁ ይመጣል። ራእያችሁን ቀና ሊያደርግ ይመጣል። ህልማችሁን ቀና ሊያደርግ ይመጣል። ድምፃችሁን ቀና ሊያደርግ ይመጣል። ሩጫችሁን ቀና ሊያደርግ ይመጣል። አንድ እጅ በቤታችሁ ላይ ይመጣል። እነግርሃለሁ፣ የሚያስፈልግህ እጅ ነው። ታማሃል ወይ? እጅ ነው የሚያስፈልግህ። ጎብጠሃል ወይ? እጅ ነው የሚያስፈልግህ። ታሪክ ጉብጠት ገጥሞታል ወይ? እጅ ነው የሚያስፈልግህ። ህልማችሁ ጎብጧል ወይ? እጅ ነው የሚያስፈልጋችሁ።
ያ እጅ በላያችሁ ላይ ይመጣል። በቤታችሁ ላይ ይመጣል። በታሪካችሁ ላይ ይመጣል። በዘመናችሁ ላይ ይመጣል። እጅ እርቦኛል የሚል ሰው ካለ ጮክ ብሎ የእግዚአብሔር እጅ ይበል። ጉዳዩዋ ጉብጠቷ የሚፈልገው እጅ ነው። የኔ ታሪክ የሚፈልገው እጅ ነው። በቃ እጃችሁን ሰብስቡ። ከላይ ላይ የሚፈልገው ሌላ እጅ ነው። እህቴ ከላይሽ ላይ እጃቸውን ይሰብስቡ። ወንድሜ ከላይክ ላይ እጃቸውን ይሰብስቡ። ያንተ ታሪክ ቀና የሚለው በእነሱ እጅ አይደለም። ያንተ ቤት ቀና የሚለው በእነሱ እጅ አይደለም። ያንተ አገልግሎት ቀና የሚለው በእነሱ እጅ አይደለም። ውስጥ የተዳፈነው እሳት ብድግ የሚለው በእነሱ እጅ አይደለም። የሚፈልገው አንድ እጅ አለ። አንድ እጅ አለ። አንድ እጅ አለ። ያ እጅ በላያችሁ ላይ ይምጣ። ያ እጅ በላይሽ ላይ ይምጣ። ያ እጅ በላያችሁ ላይ ይምጣ። ጮክ ብላችሁ የእግዚአብሔር እጅ ይሰብስቡ። እጃቸውን ከላይሽ ላይ ይሰብስቡ። እጃቸውን ከላይክ ላይ ይሰብስቡ። ከላያችሁ ላይ እጃቸውን ይሰብስቡ። ወንድሜ ከስራህ ላይ እጃቸውን ይሰብስቡ። እኔ ትንቢት እየተናገርኩ ነው። ከቢዝነስ ላይ እጃቸውን ይሰብስቡ። ከበረከት ላይ እጃቸውን ይሰብስቡ። ከተከፈተል በር ላይ እጃቸውን ይሰብስቡ። ከተሰጠ ከፍታ ላይ እጃቸውን ይሰብስቡ። ያንተ እጅ የሚፈልገው የሰውን እጅ ሳይሆን፣ ያንተ ቤት የሚፈልገው የሰውን እጅ ሳይሆን፣ ያንተ ከፍታ የሚፈልገው የሰውን እጅ ሳይሆን፣ ያንተ ጤንነት የሚፈልገው የሰውን እጅ ሳይሆን፣ ያንቺ ብለሲንግ የሚፈልገው የሰውን እጅ ሳይሆን፣ የናንተ ነገር የሚፈልገው የእግዚአብሔርን እጅ ነው። የእግዚአብሔር እጅ በላያችሁ ላይ ተሆን። የእግዚአብሔር እጅ በፊታችሁ ላይ ይሆን። የእግዚአብሔር እጅ በጤናችሁ ላይ ይሆን። ባደከማችሁ ነገር ላይ የእግዚአብሔር እጅ ይሆን። በታመማችሁበት ነገር ላይ የእግዚአብሔር እጅ ይሆን። እኔ አውቃለሁ ያ እጅ እኔ ላይ መምጣት ሲጀምር ቀና እንደምል አውቃለሁ። ቀጥ ብላ ቆመች ይላል ነገሬ። ቀጥ ብሎ በትውልድ መካከል የሚቆመው የወደቀው ስራዬ በትውልድ መካከል በኪሳራ መካከል የሚቆመው ህልሜ በብዙ ህልሞች መካከል ቀጥ ብሎ የሚቆመው ቪዥኔ በቪዥኖች መካከል ቀጥ ብሎ የሚቆመው ቅባቴ ቀጥ ብሎ የሚቆመው በረከቴ የሚቆመው አው አንድ ጃ ዳዳዳዳዳዳዳዳዳይ አንድ እጅ ዲያብሎስ ዛሬ ስማ፣ ያ እባብ ዛሬ ስማ። ይሄ የሚያቆማችሁ እጅ ወደ እናንተ ይመጣል። የሚያቆማችሁ እጅ ይመጣል። ከኪሳራ መካከል የሚያቆማችሁ፣ ከህመም መካከል የሚያቆማችሁ፣ ከጭንገፋ መካከል የሚያቆማችሁ አቤት 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 አያለው። በብዙዎች ላይ የእግዚአብሔር እጅ ሲመጣ አያለው። የኪዳን እጅ ሲመጣ አያለው። በብዙዎች ላይ የሚያቆም እጅ ሲመጣ አያለው። በብዙዎች ላይ የሚያነሳ እጅ ሲመጣ የእግዚአብሔር እጅ በላያችሁ ላይ ተሆን። ዛሬ መልእክት አለኝ። እጆቻችሁን ከላይ ላይ ሰብስቡ። እጆቻችሁን ከላይ ላይ ዛሬ ለአንድ ሰው መልእክት አለኝ። እጃቸውን ከእናንተ ላይ ሰብስቡ። የእናንተ ነገር በእነሱ እጅ ላይ አይደለም ያለው። የእናንተ ነገር በእነሱ እጅ ላይ አይደለም። የዴስቲኒሽ ነገር በእጃቸው ላይ አይደለም። የከፍታህ ጉዳይ በእጃቸው ላይ አይደለም። ዛሬ ትንቢት እናገራለሁ። የሰው እጅ ከቤታችሁ ይሰበሰባል። የአመፀኞች እጅ ከሩጫችሁ ላይ ይሰበሰባል። ከስማችሁ ላይ ይሰበሰባል። ከከፍታችሁ ላይ የሰው እጅ ይሰበሰባል። ከትዳራችሁ ላይ የሰው እጅ ይነሳል። ከኢኮኖሚያችሁ ላይ የሰው እጅ ይነሳል። ከጤንነታችሁ ላይ የሰው እጅ ይነሳል። የእግዚአብሔር እጅ በላያችሁ ላይ ይሆናል። የእግዚአብሔር እጅ በላያችሁ ላይ ይሆናል። የእግዚአብሔር እጅ በላያችሁ ላይ ይመጣል። ጮክ ብላችሁ የእግዚአብሔር እጅ
ጮክ ብላችሁ እጃችሁን ከኔ ላይ ሰብስቡ ብላችሁ ትንቢት ተናገሩ። እጃችሁን ከኢኮኖሚ ላይ ሰብስቡ በሉ። እጃችሁን ከጤንነቴ ላይ ሰብስቡ። እጃችሁን ከአገልግሎቴ ላይ ሰብስቡ። የኔ ዴስቲኒ ያለው የኔ ከፍታ ያለው በሰው እጅ ላይ ሳይሆን በእግዚአብሔር እጅ ላይ ነው። መጣ፣ እጁን አስቀመጠባት። እሱ እጁን ያስቀመጠበት ቦታ ማንም እጁን አያስቀምጥም። የትኛውም ዕብራዊ፣ የትኛውም ፓስተር፣ የትኛውም የምኩራብ አለቃ እንደ እርኩስ ስለሚያያት እጁን ሊያስቀምጥባት አይወድም። እንዲህ ብዬ ትንቢት እናገራለሁ። ዘንድሮ ይለያል። የኔ ጉዳይ፣ ያንቺ ጉዳይ፣ ያንተ ጉዳይ ይለያል። የቤቴ ጉዳይ ይለያል። ከጉብጠት መካከል ትወጣላችሁ። ነገራችሁ ከጎበጠበት መካከል ይወጣል። ከጉብጠት ውስጥ ትወጣላችሁ። ጤንነታችሁ ከጎበጠበት ነገር ይወጣል። መንፈሳዊ ነገራችሁ ከጎበጠበት ነገር ይወጣል። ጮክ ብለህ ከጉብጠት መካከል ወጥቻለሁ፣ ወጥቻለሁ። እጁን በላዋ አላስቀምጥ። ሴትዮዋ እጅ ነው ለካ የምትጠብቀው። 18 ዓመት ሙሉ እጅ የሚጠብቅ ታሪክ ነበራት። 18 ዓመት ሙሉ የመለኮትን የእግዚአብሔርን ጣት የሚጠብቅ እጅ ነበራት። ያ እጁን የሚጠብቅ ታሪኳ እጁን ሲያገኘው ቀጥ ብላ ቆመች። አይታል፣ ቤቷ ጎብጦ አይቷል፣ ታሪኳ ጎብጦ አይቷል፣ ትዳሯ ጎብጦ አይታል፣ ስራዋ ጎብጧል አይታል፣ ጤንነቷ ጎብጧል አይታል፣ መንፈሳዊ ህይወቷ ጎብጧል። ባሏት መካከል እጅ ሲያገኛት ቆመች። እጅ ሲያገኛት ቆመች። የሚያቆም እጅ ዘንድሮ ያገኘሃል። በመካከላቸው የሚያቆምሽ እጅ፣ በሰደቡሽ መካከል የሚያቆምህ እጅ፣ በተነቀፍክበት መካከል የሚያቆም እጅ፣ ታማሃል ባሉ መካከል መታመምህን፣ መውደቅህን፣ መሰበርህን፣ ባዶ መሆንህን ባዩ መካከል የሚያቆም እጅ ያገኘሃል። ያ እጅ ያገኛችኋል። ያ እጅ ያገኝሻል። ወይ ቆመች። በመካከላቸው ምን ብላ? ቀጥ ብላ። ከዚህ በኋላ ላትወድቁ ትቆማላችሁ። መንፈሳዊ ህይወታችሁን ልባርክ። የጸሎት ህይወታችሁን እባርካለሁ። ኢኮኖሚያችሁን እባርካለሁ። ህልማችሁን እባርካለሁ። ከዚህ በኋላ ላትጎብጡ ትቆማላችሁ። ላትጎብጡ ቀጥ ብላችሁ ትቆማለህ። ላትጎብጪ ትቆሚያለሽ። ቤትህ ላይ ጎብጥ ይቆማል። ቢዝነስህ ላይ ጎብጥ ይቆማል። ስራህ ላይ ጎብጥ ይቆማል። ህልምህ ላይ ጎብጥ ይቆማል። ነድዋችሁ ላይ ጎብጥ ይቆማል። ሩጫችሁ ላይ ጎብጥ ይቆማል። ጮክ ብላችሁ ይቆማል በሎ። አው ከጉብጠት መካከል ነገራችሁ ዛሬ ቆመ። ከስብራት መካከል ህልማችሁ ዛሬ ቆመ። አለቀ ከተባለ ታሪክ ውስጥ ዛሬ የሚቆም የሚበረታ አይሎ የሚወጣ ነገር ከእጃችሁ ይገኛል። ከቤታችሁ ይወጣል። ከብዙ ካገኛችሁ ጉብጠት መካከል፣ ከደረሰባችሁ ብዙ ጉብጠት መካከል ቀጥ ብሎ የሚቆም ታሪክ ከማይጠበቅበት ጤንነት ውስጥ ቀጥ ብሎ በርትቶ ይቆማል ተብሎ ከማይታሰብ ጓዳ ውስጥ ብርታት ሊነገርለት አይችልም ከሚባል የህይወት ታሪክ ውስጥ እግዚአብሔር እንግዳ ነገር ዛሬ ይወልዳል። ገደለም አሜን። እግዚአብሔር እንግዳ ነገር ዛሬ ይወልዳል። ቀጥ ብላ ቆመች። ልክ ቀጥ ብላ ስትቆም ተቆጡ ይላል። ተንጫጩ፣ ተበሳጩ። አየ ይሄኛው ብስጭት፣ ይሄኛው ቁጣ እኔ ላይ ከመጣው ለውጥ የተነሳ አንቺ ጋር ከመጣው ፈውስ የተነሳ አንተ ጋር የሆነ ነገር መታየት ሲጀምር፣ የሆነ ነገር መብቀል ሲጀምር፣ የሆነ ነገር መገኘት ሲጀምር የሰማይ እጅ ባንተ ላይ ይሄኛው ቁጣ
እጁ በኔ ላይ ስለመጣ እንጂ ይሄኛው ቁጣ እጁ ባንቺ ላይ ስለመጣ እንጂ ወንድሜ ይሄኛው ቁጣ የእግዚአብሔር እጅ ባንተ ላይ ስለመጣ የተቆጡ የተነሱብህ የተሰለፉብህ እንጂ ስለሌላ ስለምንም አይደለም። ዛሬ እነግራችኋለሁ፣ ማንም ይሰለፍ ማንም ይቁም፣ አንተ ጋር የሚመጣውን ለውጥ ማንም አያስቆመውም። አንቺ ጋር የሚመጣውን ለውጥ ማንም አያስቆመውም። ተቆጡ ይላሉ፣ ተበሳጩ ይላሉ። ታውቃለህ፣ ልክ ሲበሳጩ ኢየሱስ አንድ ነገር ተናገረ። ከእናንተ አላቸው ማንም በሰንበት ቀን በሬውን ሆነ አህያይቱን ፈትቶ ከግርግም ፈትቶ ከታሰረችበት ፈቶ ውሃ ወዳለበት የሚወስድ የለምን አለ። ፈታችሁ ሰንበት ይሁን ጥም ውስጥ አታስቀምጧቸውም። ያንተ የሆነውን እያላቸው እኮ ነው። በሬው ያንተ ከሆነ አለ፣ ዕቃው ጉዳዩ ያንተ ከሆነ አለ፣ ግርግም ጋር እንደታሰረ አታስቀምጠው፣ እየጠማው አታስቀምጠውም። ምን እያለ እንደሆነ ታውቃለህ? እቺ ሴት ጠምቷት የታሰረች ሴት ነች። የተጠማችው ነገር አለ። ያንተ ባትሆንም እቺ ሴት የአብርሃም ልጅ ነች አለ፣ የኔ ልጅ ነች አለ። እፈታታለሁ አለ፣ እግሮቿን እፈታና አለ፣ ውሃ ወዳለበት አለ እግሮቿን እፈታና ነብሷ ወደ ተጠማበት እግሮቿን እፈታና ሕይወቷ ወደ ተጠማበት እግሮቿን እፈታና ቤቷ ወደ ተጠማበት ልጆቿ ወደ ተጠሙበት ኢኮኖሚዋ ወደ ተጠማበት እፈታትና ወስዳታለሁ አለ። በአንድ ሰው ቤት ዛሬ እንደዚህ ይሆናል። ይፈታሃል፣ ይወስዳሃል። ውሃ ወደ ሞላበት ይወስዳሃል። ወደ ተጠማህበት ነገር ይወስዳሃል። እንዲህ አለ፣ በሬው አለ የአንተ ሆኖ በሬው በሰንበት እንኳን ጥም ውስጥ ተቀምጦ በማይፈቀድ ቀን በማይፈቀድበት ሰዓት በማይፈቀድበት ወቅት በማይፈቀድበት ሲዝን ላይ ያንተ ከሆነ በሬው ሰንበት ነው ብለህ ጥም ውስጥ አታስቀምጠው። ሰንበት ነው ብለህ ረሃብ ውስጥ እንደታሰረ አታስቀምጠው። ታስሯል አለ፣ ታስሯል፣ ፈተኸው አለ። ያንተ ስለሆነ ያ በሬ ወይም ያቺ አህያይቱ ያንተ ስለሆነች አለ ሰንበት እንኳን ቢሆን እግሯ ላይ ያለውን ገመድ ትፈታና አለ ወደ ውሃው ትወስዳታለህ። ምክንያቱም ያንተ ነች አለው። እየነገራቸው ነው። እቺ ሴት የኔ ነች እያላቸው ነው። ቤቴ የሱ ነው፣ ቢዝነሴ የሱ ነው፣ ህልሜ የሱ ነው፣ አገልግሎቴ የሱ ነው፣ ልጆቼ የሱ ናቸው። ጮክ ብለ ያለኝ ሁሉ የሱ ነው። የኔ የሆነ ሁሉ የሱ ነው። ዝም አልልም አለ። የኔ የሆነው ረሃብ ውስጥ እንዳለ አይታሰርም አለ። የኔ ሆኖ አለ ጥም ውስጥ እንዳለች ታስራ አትቀመጥም አለ። የኔ ሆና ረሃብ ውስጥ ታስራ አትቀመጥም አለ። የኔ ሆና ማጣት ውስጥ አለ ጭንገፋ ውስጥ ታስራ አትቀመጥም አለ። ያንተ ስለሆነ አህያው ፈተህ አለ ውሃ ወደ ሞላበት ወደ ተጠማው ነገር እንደምትወስደው አለ። ይቺ ሴት አለ ዛሬ ከታሰረችበት ነገር እፈታትና ወደ ተጠማችበት ነገር ትመጣለች። እንዲህ ብዬ ትንቢት እናገራለሁ። እግርህን ይፈታዋል፣ ወደ ተጠማህበት ነገር ትገባለህ። እጅህን ይፈታዋል፣ ወደ ተጠማሽበት ነገር ትገቢያለሽ። ወደ ህልምሽ ትገቢያለሽ። ወደ ዴስቲኒያችሁ ትገባላችሁ። ጮክ ብላችሁ እፈታለሁ እገባለሁ በሉ። እፈታለሁ። ይኸውላችሁ ታስራችሁ የተጠማችሁ ሰዎች ጥማችሁ ላይ ከነስራታችሁ ትቷችሁ አያልፍም። ታስራችሁ የተራባችሁ ሰዎች ታስራችሁ ታውቃለህ። አህያይቱ ታስራለች፣ ግን ጥመኛ ነች። ጥምት ብሏታል። ማግኘት የምትፈልገው ነገር አለ። ተጠምታለች፣ በጣም ተጠምታለች። ጥሟ ጋር እንዳትደርስ እግሯን ግን አስረዋታል። እግሯን አስረዋታል። ጥሟ ጋር እንዳትደርስ የምትፈልገው ውሃ ጋር እንዳትደርስ ህልሟን አስረውባታል።
ከፍታዋን አስረውባታል። ይገርማል። ኢየሱስ ሲናገር እንደዚህ አለ፣ ያንተን አህያ ሌላው ፈቶ ያጠጣል፣ ያንተን በሬ ባለቤቱ ሲመጣ አንደርስታንድ ያደርገዋል። ባለቤቱ ታስራ ግን ተጠምታለች ይላል። ታስራለች ግን ኒድ ውስጥ ነች ይላል። አስረዋት አስቀምጠዋታል፣ በግርግም አቁመዋታል፣ ግን ጥም ውስጥ ነች ያለችው አለ። እንግዲያውስ አለ ባለቤቱ ይፈታታል፣ ጌታዋ ይፈታታል፣ ንጉሡ ይፈታችኋል። ኢየሱስ እግራችሁን ፈቷችኋል። የጸሎት ሕይወታችሁ ተፈቷል። የጾም ሕይወታችሁ ተፈቷል። ለቃሉ ያላችሁ ነገር ተፈቷል። ለእግዚአብሔር መንግሥት ያላችሁ ነገር ተፈቷል። ለእግዚአብሔር ቤት ያላችሁ ቅናት ተፈቷል። ቢዝነሳችሁ ተፈቷል። ትዳራችሁ ተፈቷል። ሩጫችሁ ተፈቷል። ይፈታትና ያጠጣታል። አጠጩ ራሱ ፈቺው ፈቶኝ ሰው ደጅ ልጠና አይደለም። ፈቶኝ ሰው ልለማመጥ አይደለም። ፈታው ከለከሉኝ አልከለከሉኝ ልል አይደለም። አጠጩ ፈቺው ራሱ ያጠጣኛል። ፈቺው ራሱ ቢዝነሴን ያጠጣል። ፈቺው ራሱ ትዳሬን ያጠጣዋል። ፈቺው ራሱ ነፍሴን ያጠጣታል። ፈቺው ጤንነቴን ያጠጣል። ፈቺው ህልሜን ያጠጣል። ራእዬን ያጠጣል። ጮክ ብለህ ፈቺው ያጠጣኛል። የሆነ ነገር እግርህን ሲለቃል፣ ውሃው ጋር እንዳትደርስ የከለከለ ሲለቃል፣ ውሃው ጋር እንዳትደርስ የከለከለሽ ሲተውሻል፣ እጅህን ሲለቃለሁ፣ ከፍታህን ሲለቃለሁ፣ ድልህን ሲለቃለሁ፣ ቤትህን ሲለቃለሁ፣ ልጆችሽን ሲለቃለሁ፣ ዘርህን ሲለቃለሁ። ጮክ በልና እባቡ ሞቷል። አህያይቱ ቆማ ትጠማለች። መቼ ነው እዚህ ጋር የምደርሰው? መቼ ነው እዚህ ጋር ደርሼ የምጠጣው? ከያዛት ነገር የተነሳ መድረስ አትችልም። እግሯ ከያዘው ነገር የተነሳ ናፍቆት እላዋ ላይ አለ፣ ረሃብ እላዋ ላይ አለ፣ መሻት ጉጉት እላዋ ላይ አለ። መቼ እንደምትደርስ ግን እስከ አታውቀውም። ውሃው ጋር መቼ እንደምትደርስ፣ ጥሟ ጋር መቼ እንደምትደርስ ይመጣል። ፈቺው ፐርፐዙ ምን እንደሆነ ታውቃለህ? ይፈታውና ያጠጣዋል አለ። የሚመጣው ጌታው ሰንበት ሆነ አልሆነ አይደለም። ቀኑ ይሄ ሆነ ያ ሆነ አይደለም። አመታቱ ይሄን ያህል ሄደ አልሄደ አይደለም። ይመጣና አለ ይፈታትና ውሃ ወዳለበት ቦታ ወስዶ ምን ይላታል? ፈቺው ያጠጣችኋል። ፈቶ ያጠጣችኋል። ፈቺው ያጠጣሃል። የፈታህ ራሱ ያጠጣሃል። ወዳልፈታህ አይኖችን እስከ መቼ ታያለህ? ወዳልፈታሽ ልብሽን እስከ መቼ ትወስጃለሽ? ዛሬ እነግርሻለሁ፣ የፈታሽ ያጠጣሻል። የፈታ ያጠጣሃል። የፈታችሁ ያጠጣችኋል። ጮክ በልና የፈታኝ ያጠጣኛል። ታውቃለህ፣ ፈቶ የሚያጠጣን ፈልጋል አሉ። የበሬው ባለቤት ፈቶት ዞር ዞር ብለህ ፈልጋል አሉ። የሚያጠጣን ውሃ የሚሰጥን ውሃ የሚያቀርብልህን ፈልጋል አሉ። ደስ ሲል ፈቶት ይዞት ሄደ። ራሱ መንገዱ ባይዘው የፈቺው ነው። መንገዱ ራሱ የፈቺው ነው። ፈቶት አብሮት ይሄዳል፣ ይዞት ይሄዳል። መንገድ ላይ ቢተው አይችልም። የት ይሄዳል? አይችልም። ዘመኑን ሁሉ ተፈቶ ተንከራታች ሆነ። ተፈታችሁ ተንከራታቾች አትሆኑ። ተፈታችሁ ተንከራታች ግን አትሆኑ። እህቴ ተፈታሽ ተንከራታች አትሆኑ። የተፈታ ግን የሚንከራተት፣ የተፈታ ግን እየፈለገ ያለ ጥመኛ ሆናችሁ አትኖሩ። ፈቺው ራሱ ወደ ውሃው ይዟችሁ ይሄዳል። ፈቺው ወደ ድላችሁ ይዟችሁ ይሄዳል። ፈቺው ወደ ከፍታችሁ ይዟችሁ ይሄዳል። የመጨረሻ ፈቺው ያጠጣኛል። ፈቺው ምን ይለኛል? የሚቀጥለው ዘመናችሁ፣ የሚቀጥለው ወራችሁ፣ የሚቀጥለው ጊዜያችሁ፣ ሰው ላይ የተሰፋችሁ
ነገራችሁ ቢዝነሳችሁ ከሰው ጋር ተሰፍቶ የምትሰቃዩ፣ ጓዳችሁ ከሰው ጓዳ ጋር የተሰፋ፣ ኢኮኖሚያችሁ ቢዝነሳችሁ ከሰው ነገር ጋር የተሰፋ ሰዎች ስሙ፣ የሚቀጥለው ዘመናችሁ እንዲህ አይደለም። የፈታችሁ ይዟችሁ ይሄዳል። ውሃ ወደ አለበት ይዟችሁ ይሄዳል። ውሃ ወደ ሞላበት ይዞሽ ይሄዳል። ውሃ ወደ አለበት፣ በረከት ወደ አለበት፣ ድል ወደ አለበት ይዞ ይሄዳል። ጮክ ብለህ ፈቺው ያጠጣኛል። የፈታኝ ሜዳ ላይ ሊረሳኝ አይደለም። የፈታኝ የሰው ደጅ ላይ እንድጠና አይደለም። የፈታኝ ሰው እንድለምን አይደለም። የፈታኝ ሰው ላይ ሊሰፋኝ አይደለም። የፈታኝ የሰው እጅ ላይ ሊጥለኝ አይደለም። የፈታኝ ቤተሰቦች ላይ ሊተወኝ አይደለም። የፈታኝ ሰው ላይ ሊተወኝ አይደለም። የፈታኝ ወስዶ ሊያጠጣኝ ነው። ወስዶ ነፍሴን ወስዶ ሊያጠጣት ነው። ቤቴን ወስዶ ሊያጠጣ ነው። ኢኮኖሚን ወስዶ ሊያጠጣው ነው። ሩጫዬን ወስዶ ሊያጠጣው ነው። እንግዲያው ዛሬ በአንተ ጉዳይ ዲያብሎስ ተስፋ ይቆርጣል። በአንቺ ጉዳይ ያ እባብ ተስፋ ይቆርጣል። ያ አሳች ተስፋ ይቆርጣል። አታልፍም ያለው ተስፋ ይቆርጣል። እዚሁ ትቀራለህ ያለው ተስፋ ይቆርጣል። ቀጥለ አትራመድም ያለው ተስፋ ይቆርጣል። የፈታችሁ ወስዶ ሊያጠጣችሁ ነው። የፈታሽ ሊያጠጣሽ ነው። እህቴ የፈታሽ ሊያጠጣሽ ነው።